ምን ሆነሽ ነው? ምን ሆነችብኝ? ደህና አይደለችም? አረ ደህና ናት። አዋ ደሞስ እኔ የምፈልገው ኑሮ ልኖር እንጂ ምን አገባኝ? እንዲሁ አንቺና የልጅ መቼ ነው ከህይወታችን ውልቅ ብላችሁ የምትወጡልን? አሁን ጥራት ምግብ ፈልጋለሁ። አንተን ነው የምፈልገው። ሁሌም አለሽ ልቤ ውስጥ። አንቺ መቼም ጠፍተሽ አታውቂ። አቤት የዚህ ቤት ሰው እንዳለ አቤት የሚለውን ቃል ተከትቦታል እንዴ? ትሰማኛለህ? አሁን ቤቱን ለቀህ ውጣ። አንተ የባሌ ጓደኛ ነህ። አሁን ደግሞ እስር ቤት ነው የምታስፈልገው። ወጉን ይዘሽዋል። ሁሉም ነገር ፈቷል። እሺ በለው ውዋቴ ይላል። ዛሬማ ስራ ብቻ አይደለም ፕሮብሌም አለብሻ። ደህና አደርክ አንተ እብድ። የት አባይ ደህና በጠዋቱ? ውይ አንቺ ደግሞ ለመደብሻ ይሄ ነገር። ምኑን? እሱን ተይው በእናትሽ። ባይሆን የጠየቅኩሽ መልሽ። ዛሬ ፕሮም አለብሽ ወይስ ስለ ስራ ነው እንደዚህ የለበስሽው? ፕሮ ደግሞ ምንድነው? ደግሞ እህት እንዲለብስ አታውቅም እንዴ? ያው ድሮማ ነበርኩ፣ ግን ማዘሯ ከሞተች በኋላ ምንም ነገር የለም። ማሸብረቁም መድመቁም ቀረብሽ። የምትኖርለትን ነገር ሲኖርክ ነው ደምቀህ የምትታየው። በዛ ላይ ደግሞ ሞራል ይኖርሃል። እሱን አይደለን ያልኩሽ። ፕሮምን ተያት፣ አትጨነቂ፣ ሌላ ጊዜ ይደርሳል። ታውቃለህ አይደል? አሁን ካንተ ጋር መግባባት እየከበደኝ ነው። ደግሞ ፕሮም ማለት ነው። አይ ሲስተሯ፣ ታውቃለህ አይደል? ጨንቆኝ ነው እንጂ ክፍለ ሀገር እያለክ አያታችን እንደዛ ዳሪው ማለት ነበረብኝ። አያቴ ደግሞ ምን አለባት ብለሽ አንቺ ሳትደር እኛን ስለመዳር ታስባለች ብለሽ ነው? በላሁን ግባና ቁርስን ብላ። ደግሞ በጧት የት ነበር ሄድከው? አራት አካባቢ ባክሽ፣ ትንሽ ልንቀሳቀስ ብዬ እኮ። ደግሞ ስሚ፣ በኋላ ስራ ቦታችሁ እመጣለሽ። አይ አትምጣ፣ ሰሞኑ ስብሰባ ይዘናል። ስብሰባው ደግሞ ቢሮ አይደለም ካልሽ እሺ። እኔ እኮ ሲደብረኝ መጥቼ ላዝግሽ ብዬ። ካልተመቸሽ ይቀር። አረ ለምን ማርሸት ጋር ሂድ እና ደግሞ ሰሞኑ ልትመጣ እንደሆነ አልነገርኳቸውም። እሺ። አረ እኔ ራሱ የሌለኝ ናፈቁ ወንድም ያናን ያራሱ የሌለኝ ናፈቀ። ትዝ ይልሻል ለይዛኔ ታመሚ ስለሱ ስታጫውች ምረዛ ነው አይመስልሽ? ውይ በቃ በላውን ሂድ። አንተ እንደሆንክ የሚያሳስብ የለም ልትይ ነዋ። እኔ ሀሳብሽን አስብልሻለሁ። ከዚህ በኋላ አትጨነቂ፣ ስራሽን ስሪ እሺ?
ሳሚ ራ ዮሐና የቱ ነህ ነው እኮ ካልከኝ ቦታ ደረስኩ እኮ። አዎ ጧት ካልከኝ ቦታ በቃ እሺ ና። አይ ማሩ አይላ ኧረ ዮሐና እንዴት ነህ? እንዴት ነህ? ደህና ነህ? ሰላም ነው። አተ ብራዘር አንተ ምንድነው እንደዚህ ግን ምቾት በምቾት? አይ ነው ብለህ ነው። እንደ እውነታው ከሆነ እዚህ ጥሩ አይደለም። ምን ነው እስካሁን ስራ አልጀመርሽም እንዴ ብራዘር? ና እስኪ በሆነ ቤት ገብተን ቡና እየጠጣን ወደ ወዳችን እናውራ። እንሂድ እስኪ። እሱ የተቀደሰ ሀሳብ ነው፣ ግን ለምን እኛ ጋር ቁርስ በልተን አንሄድ? አረ እዛ ቤት እንበላለን። በይሆን ልደውልላት ለሙ። አረ እኔም የሌለን የናፈቃችሁ ደግሞ ምን ማለት ዘመድ ናት፣ በሰው የመጣች ምግብ ትሰራለች፣ ልብስ ታጥባለች ተብሎ። አረ ተብሎ ማለት ሌላ ስራ ማስጀመራችኋል? ይሄ ነገር እኮ ነው የሚናፍቀኝ። ያኔ ታከመድን የመጨረሻ ጊዜኛ ቤት እንደመጣ ታስታውሳለህ? አዎ እሱማ እንዴት ይረሳል? በእናትህ ወንድም ያናን ያገኝ እንዴት ደህና ነው? ላገኘው እኮ አልቻልኩ። ደህና ነው፣ እሱስ ደህና ነው። እንዴት ነው ሊያ ስራ ሄደች እንዴ? አዎ ግን ያዘንክ ትመስላለህ። ችግር አለ እንዴ? በልሽ አሁን እየሄድን እናወራለን ካልክሽ። ደግሞ የከተማው ለውጥ ይለያል ነው የምልህ። ግን ብዙ ቆየህ አይደል? ምን ያህል ጊዜ ቆየህ? ቆይቻለሁ ይባላል እንዴ? ለነገሩ አዎ 4 ወር ቆይ። ጊዜው ይሄዳል አይገልጸውም አንተ። አዎ ከጊዜው ጋር ሩጫ ሆነ ኑሯችን። አይዞን ወንድም አለ ያልፋል። ወንድም ያናን ያኮ ስራ ይፈልግልህ አሪፍ ነበር። አዎ በልና እንሂድ እስኪ። እኔም ለሙ ልደውልላት። ቤታችሁ እንደዚህ ያምር ነበር? አረ ጦረጦ ላንተ ልጅ ግን ይንቀልሽ። እውነት ከልቤ እኮ ነው። ምርጫ ላይ ደግሞ አንደኛ ናችሁ። አዎ ማታ ስለነበረ ቤቱን በደንብ አላየሁም ይሆናል የዛን ጊዜ። እንዴ የዚህን ያህል እንደራበህ ባውቅ እኮ እኛ ቤት በልተን እንወጣ ነበር። አረ አለች እኮ ልጅቷ። ግን እንደው አንተም እንደ እህትህ በጣም ትጨነቃለህ። አረ ምን አረኩ እንዴ? የእሷማ ይለያል እኮ። ቅድም እንኳን ጠዋት ነው የምልህ እኔ በጠዋት ወጥቼ ነበር። እሷ ወደ ስራ ስትሄድ አግኝተኝ የታበይ ሄደ ነው ብላ በዚህ እድሜ እንግዲህ አስቡ። እሷ እንዲህ ናት። ይገርምሃል። ግን ደህና ናት? ደህና ናት። ዛሬ በቃ ወንድም ያናን ያልታንበረከከው ነው ብዬ እያሰብኩ ነበር። እንዴት ማለት? አረ ዛሬ እንዴት እንዳማረበት ብታይ። እኔ እንደዚህ ለብሳ ካዩት ራሱ በጣም ቆየ። ደስ ይላል፣ ደስ ይላል። ስራ ቦታ አዲስ ነገር ይኖራል ወይም አራት ቀልድ ወንድም ያናን ያቀለበት ማርዋ ወንድም ያናን ያህል ተፈታ ማለት ነው። አይ ፈጣሪ ምን ይሳናል? ወንድም ያናን እስር ቤት ነበር እንዴ? ወይ እንደው ምን ይሻለኛል ማርዋ? አሁን ምግቡን ታቀርቢልን እሙ? እሺ እሺ። እኔ ራሴ ልጅ ተጣጣለ። ሀረኒ ምን ነው አውቄው ብላ አንተዬ። አይ እንግዲህ የዚያች የሳምራዊት መንፈስ ተጋባብሽ ልበል። ሀናኒ አያለ ሲያወራ መልካም ዜና መስሎኝ። ባይሆን በቃ ሂጂ እስኪ አሁን ምግቡን አምጪልን። ልጁን ግን አላወቅኩትም። ወንድማችሁ ነው? አዎ የኔዋ። ባይሆን እሱ ሳይመጣ አሁን ልጅና ምግቡን ይዘሽ ነይ። እሺ አሁን አመጣዋለሁ። ሀገር ቤቱ ክረምቱ አልፎ መስከረም ሲጠባ አደይ ሲፈነዳ እንዴት ደስ ይላል። ናፈቀሻ? ይናፍቃል እኮ ክፍለ ሀገር ደስ የሚለው። ይሄን ጎረምሳ ለምን ይዘሽው አትይጂም? እሱ እንደው ከዚህ በኋላ የመመለስ ሀሳብ አለው አይመስልም። ተው እባክህ፣ እኔ ሳገባ ነው የሚሄደው። ሳገባ እዛ አንዷን ከወረዳ ይዘህ ልመጣ? ታዲያስ እንደውም ድል ባለ ሰርግ ነዋ። ቡና በስኳር ነው በባዶ? ለእኔ በስኳር ይሁን። ያንተስ ማርሸት? እንዴ አልገባኝም። ቆይ ቡና ዛሬ ገና ነው እንዴ እያፈላችሁ ያላችሁት? እንዲያ ነው ነገሩ። ደስ ባለሽ አርጊው። ደህና አይደላችሁም እንዴ? ምን ሆናችሁ ነው? በሱ በኩል ተቀምጠ ቆነጠጥካት እንዴ? አስመሰለችው አይደል? ግን አክስት መች ነው የምትመጣው ማርሸት? ኧረ እሷ ምን አለባት ብለህ ሰምታለች? ግን የወንድም ያናንያን ጉዳይ ገና ሰሞኑን ነው የሰማችው። እና ምን አለች? ቆይ ያው ትንሽ ተቆጣች። ለምን አልነገራችሁኝም አለች እንጂ። ይገርማል። ግን የወንድም ያናንያ ጉዳይ። ያቺ ሴት ግን ማን ናት? ማ
ያቺ ናታ ታግታ አገኛት ነው ምናምን ያላችሁ ልጅ የሱ የድሮ አፍቃሪ ያውኑ የልጁ እናት ምን ለማለት የፈለገው ዮሐናዬ ማርሸት ንገረኝ ምንድን ያልከው ምን ላርግ ይቅር በለኝ ዮሐና አሁን የተናገርከውን አስረዳኝ ነው ያልኩ ያው ለማለት የፈለገው ዮሐናዬ ያቺ ልጅ ለምን ታስቆማታለህ ያ ማለት እህቴ የተሳሳተ ህይወት ላይ ነበረች ማለት ነው አይደል አራረጋጋው እኛ ማናስብላት አስመስልከው እኮ ቆይ ግን እንዴት እንደዚህ ሊሆን ቻለ ህይወት ውስጥ ያለሷ ሴት እንዳልነበረ እኮ ነው የነገረኝ ነገሩስ እንዲያመች ሆነ ድንገት ነው የተከሰተው እውነት እንደዛ ነው ድንገት ነው አዳልጦት ነው አልጋ ላይ ወደቀው ከልጅቷ ጋር አረ ነገሩ እንዲያታከረው አውቃለሁ ሊያ እንደዚህ አይገባትም ግን በቃ ሆነ ተፈጠረ አያል በቃ ሆነ ተፈጠረ ምናምን ብለህ ቀለል አድርጋ አለፍከው በሷ ሳቅና ደስታ ላይ ጨለማን አለበሳት ይገባኛል ግን እሷ ጨለማ ስትሆን እሱ ብርሃን እየሆነ እሱ ብርሃን ሲሆን ደግሞ እሷ ጨለማ እየሆነች ነው ወንድም ያናንያና እህቴ ሊያ ኑሯቸው የሚኖሩት ለሷ ግን አይገባትም ሁሌ በርታ እንዳያት ነው የምፈልገው እሷ እኮ እንደ እናትም እንደ አባትም ሆና ለፍታ ያሳደገችኝ ናት ሁሌ እንደ ፋኖስ በርታ እንዳያት ነው የምፈልገው ደሞ ልንገርህ አይደል እሷን ያስቀየመ ሰው አይኑን በአይኑ እንዲያ ያልፈቅድለትም እሺ እመነኝ እሷ ምንም አትሆንም ደሞ እኮ እንደምታስባት አይነት ሰው አይደለች እሷ በጣም ጠንካራ ልጅ ናት ለምን እንደሆነ ታውቃለህ የማይሰበር ጥንካሬ ያላት ህይወት አማራጭ ስላልሰጠቻት ይህንን ሁሉ እንድትችል አደረገቻትና ጥንካሬ ሰጠቻት እንጂ እሷም እኮ መናደድ መድከም ማልቀስ ተስፋ መቁረጥ ትፈልጋለች በቃ እኔ ልሂድ ቡናው ሌላ ጊዜ እጠጣለሁ ስለምሳው ግን አመሰግናለሁ እሺ አረ እንደው አፈርሶንልህ እንዲሆን አትሄድ አዎ ልክ ናት እንደዛ ነው የሚሻለው ምንም እኮ አልሆንኩም ደህና ነኝ ይቅርታ እናንተንም ረበሽኳችሁ እሺ ቡናችን ሲደርስ ጠጥተን በዚያው ወጣን ወካ አድርገን እሷን ተቀብለናት እንመጣለን አረ ቡናዬን እንዲሽሩ ጉድ ብያፍልችማ እስከ አራተኛ ነው እንጂ ጠጥታችሁ የምትሄዱት እኛ ሲደብረን እስከ አራተኛ ጠጣን እንጂ እሱም በቡና ሆዱ ሞልተሽ ልትልኪው ነው እንዴ ፍቅራችሁ ያስቀናል ስትነቃቆሩ እሙ ግን እንዴት ይገባሽ እሱም ቡናዬን ከጠጣ በኋላ ብንነጋገር ይሻላል ደህና ነኝ ተረሻለሽ አይደል አዎ ረስቼው ለቅሶ ልደርስ ነው በቃ ቀለች ይሁን ስብሰባው እንዳለቀ ነው ተራርጦ የወጣው በሰላም ነው መሄድ የነበረብኝ ቦታ ነበር ለዛ ነው እዛ ዘሙድ የሞተብኝ ያልከው ቦታ አብሬክ ልሂድ አመሰግናለሁ ግን ከለቅሶ ስራውን የምትመርጭ ነው የምትመስለው ጥሩ ግምት ነው አሁን ግን የመጀመሪያ ቀን ስለው እንዳልባረር መሄድ አለብኝ አስበሽ ስለጠየቅሽኝ አመሰግናለሁ አንተ ሰፈሩ ግን እንዴት ነው የተቀየረው ተቀይሯል ብቻ ነው እንዴ ተቀይሯል ሁላ እንጂ ከዚህ ምን ያህል ጊዜ ቆይተ ነው እንዲያስደነቀ ይሆነ አዎ አንድ 3 ወር በይ ክፍለ ሀገር እኮ 3 ወር ብዙ ነው ግን ክፍለ ሀገር የት አካባቢ ነበርክ እና ሜቴና ኑ ሰፈር አይደል የከረምከው አዎ ታውቂያቸዋለሽ ማለት ነው እንዴ ሊያ የምትላቸው ትልቋ ሴትዮ ናቸዋ አንተን ያመመ ጊዜ ጸበል ቦታ ፈላልገው ወስዶ ያስጠመቁ ሰዎች ነገራችኋለሽ ማለት ነው እህቴ እኮ እንደዚህ ወረኛ አትመስለኝም ነበር አይ እንዲያ ባይሆን ግን የእናንተ አያት ናቸው አልገባኝም እሙ እሳቸው የሷም አያት ናቸው አዎ ዮሐና ትክክለኛ አያቴ ናቸው እንዴት ሆኖ ቆይ እኔ እና አንቺ ዘመድ ነን ማለት ነው አይ አንተ ደግሞ ነገሩ ሁሌ ባንድ ቀን ካልተነገረኝ አልክሳ ነገስ ምን ልናወራ ነው ተይ እንጂሞ ምን ዋጋ አለው ቅድም ስንቱ የሚወራ ወሬ እያለ ደህና መረጃ ይሉት ቀዳዳ ለሞሉን ሰዎች አረ ፒስ ነው ደሞ ልክ እኮ ነው እንደዛም ነው እናንተ ግን ደህና ናችሁ ደህና ነን ያለ ምን ይሆናል ብለ ነው ይኖራል ከመኖር ጣር አለ ካለ መኖር ምንም አይደለም ይባል እንኖርበት እንጂ አረ ሰዎች ግን እየተንቀራፈፍን ነው ሊያኮ መምጫው አሳደርሱ አረ የድርጅቱ ሰርቪስ ስለሚኖር በሩ ጋር ነው የሚጥላት የሚሆን አታስብ እንዴ ማለት እና ናንያ ድርጅት ነው እንደምሰል አይ ሌላ ነው ምን ነው አይ እንግዲህ ባይሆን ላንተም ከዛ ካለችበት ቦታ ታፈላልግልህ እኔ አናንያ የሚባለውን ሰውዬ ማወቅ ስለምፈልግ እሱ ድርጅት እንዲያስገባኝ ለምኗል
እንደውም እሱን ለማድረግ አንተ ታግዘኛል። አዎ እሱ ጥሩ ሀሳብ ነው ማርሸት። አንተም እኮ ስራውን መጀመር አለብህ። እንግዲህ ልክ ነሽ፣ እጀምራለሁ። የወንድሜ አናንያ ጉዳይ እኮ እንደው አሳስቦኝ ነው። ከእስር ቤት እንዲፈታ ማድረግ ያለብን ነገር በሙሉ አድርግ። ተደርጓል፣ ግን በቃ እሱ የሆነ ደረቅ ነው በጣም። እንዴት? ምን እንዴት አለው? እልህ ተጋብቶ አይደል እንደዚህ ለመሆን የበቃው? አልገባኝም። ቆይ ከማን ጋር ነው እልህ የተጋቡት? ማርሸት ዛሬ በደህና ነው? ብዙ እያስወራህ ነው። ምን ይሆን? ሰዎች በዚህ ሰዓት ወክ አይከብድም? ወንድሜ አየሩ አይቀየርብን? አይ አንቺ ምን አለብሽ? እኛንም ገና ይቀይረናል። ደህና ውለሻል እህቴ ሊያ? ደህና ነኝ። ደህና ናችሁ? አንቺ እንደሆነች ትተሽናል። ምን እንዳደረግና አናውቅም። ይኸው እንግዲህ አጥፍተን ከሆነ ይቅርታ። አረ ምን እሺ ነው? ባይሆን ስራ አሪፍ ነበር እህቴ። ይመስገን ደህና ነኝ። ወንድሜ ፊትህ ግን ገረጣብኝ። ምን ብዙ አልበላም ምግብ እንዳልሽው አየሩ ነው የሚሆነው። አይ አንቺ ደግሞ ማያስጨንቁ ነው እንደውም ያስጨንቅሽ። ሀገሬና ፈቀኝ ብሎ ነው እንጂ እንደዚህ የሚሆነው። አረ በቃ ቀለድክ። የማን ወንድም እንደው እንኳን አታውቅም እንዴ? ይነገረ እጥዋራ ቆይ ጠዋት ለምን ቁርስ ሰዓት በላይ ሄድከው? ማለት ምንም አልበላህም እኮ ታውቀዋል። ግን ወይስ ውጭ በልተህ ነው? ወይ ዛሬ መች ቤት ገባው ብለሽ? ታዲያ ቀን ሙሉ ከነማርሸት ቤት ነበር ያልከው? ጠዋት እኮ አንቺን ከሸኞሽ በኋላ ማርሸት ጋር ስደውልለት ከቤተ ክርስቲያን እየወጣ ነበርና ተገናኝተን አብረን ሄድን። እና ገብታችሁ ቁርስ በልታችሁ አትወጡም ነበር ታዲያ? እኔም እኮ እንደሱ ብዬው ነበር። ግን ሙሙ ስጠብቀናለች። እሷ ጋር እንሂድ ብሎ ይዞኝ ሄደ። አይ አንተ እና ውሎ እንዴት ነበር ታዲያ? ውሎ አሪፍ ነበር። ግን እስቲ ሳትዋሺ እውነቱን ንገሪኝ። የምን እውነታ ወንድሜ? አናንያ ተብዬው ከሌላ ሴት ልጅ ሊኖረው እንደሆነ ሰምቻለሁ። አረ እውነት ነው ብዬ አላምንም። በዛ ላይ ደግሞ በቃሽ። ከዚህ በኋላ ከዚህ ልጅ ጋር ፍቅር ሊያጫውትሽ ነው እንዴ? እረሳሽው እንዴ እህቴ? በዚህ ልጅ ምክንያት እሱን አፍቅረሽ ስንት እንደተጎዳሽ ረሳሽው? በሱ ምክንያት አይደል እንዴ ስንት ሰፈር የቀየር ነው? ግን እኮ የሆነው ሁሉ ለመልካም ነው። በዛ ላይ ደግሞ የደረሰልህ እሱ ነው። ታይ በዚህ ልደልኝ እንዴ? እየደለልኩ አይደለም፣ አጋጣሚ እንደሆነ እየነገርኩ ነው። እና ደግሞ አጋጣሚዎቹ ለመልካም ናቸው። ያ ማለት አንተን ለማዳን እነሱ ቤት ሰራተኛ ሆኜ ብገባ መቼም አይቆጨኝም። ምክንያቱም አናንያ አታገኙም ነበር አይደል? አሁን ደግሞ ጭራሽ ሌላ ቆንጆ ምክንያት አገኘሽ። እኔ አንቺ ልጅ ግን መች ነው የምትቀየሪው? ሁሌ እዛው ይሆና። በጣም እያናድከኝ፣ መስመርህን እያለፍክ ነው። ተይ እንጂ አንቺ ነሽ እኮ መስመርሽን እያለፍሽ ያለሽው። ጭራሽ ብለሽ ፍቅረኛ ካለው ሰው ጋር ፍቅሬን እቀጥላለሁ እያልሽ ተስፋ ስታደርጊ ትንሽ አታፍሪ? እሱ እኮ ለአንቺ ግድ ካለ መስጠቱ የተነሳ ጭራሽ ከሌላ ሴት እኮ ሊወልድ። ስለማታውቀው ነገር አታውራ። አንተ እንደምትለው አይደለም። ሲቀጥል ደግሞ የሚጎዳኝን የሚጠቅመኝን ነገር ለይቼ አውቃለሁ። ታላቅህ ነኝ። ታላቅነትሽንማ አየነው እኮ። ጭራሽ ብለሽ የቤት ሰራተኛ ሆነሽ አረፍሽው። ቆይ ምን ልሁን ብለሽ ነው? ግን ምን ልሁን ብለሽ ነው እቴ? ሊስትሮ ብትሆኚ የቀደም እንደ እሱ ቤት ሰራተኛ ሆነሽ ከምትቀጠሪ ገና ለገና ለምን የአናንያ ባሪያ ሆንሽ አልከኝ ብለሽ እኔን ከቤት ልታባርሪ ነው? በዛን ሰዓት የእሱ ባሪያ ቀርቶ ምንም ሆኜ አንተን ስለማዳን ነበር የማስበው። አንተ ግን አሁን ድነህ ቆመህ በቃላቶችን እኔን ለመስበር በቃ። ቲያትርንም አንቺ ይሰሪያት። አንተ ልጅ ስርዓት ትይዝ እንደሆነ ስርዓት ያዝ። ግድ የለም እኔ አሁን እወጣልሻለሁ። ግን አሁንም ከዛ ልጅ ጋር ፍቅር የሚያጫውትሽ ከሆነ ወንድም አለኝ ብለሽ ፈጽሞ እኔ ጋር እንዳትመጪ። ጭራሽ አመት ላይ ተቀምጠህ ትጨፍርብኝ ጀመርክ። ጥጋብን በልክ አድርገው። እሺ አረ እንደዛ ነው። ቆይ ግን ምን አይነት ሰው እየሆንክ ነው?
ቆይ ግን ትፈልጊኛለሽ? እንደ ወንድምሽ ታይኛለሽ? ቆይ እኔ ካንተ ውጭ ሌላ ማን ሰው አለኝ ወንድሜ? እና ደግሞ እኔ ልጅ አይደለሁኝም። በዛ ላይ ሲቀጥል ደግሞ እሱ ራሱ ያምንበትም። ሲጀመር ወንድ ልጅ ሊያስርሽ ሲፈልግ እንደዚህ ነው የሚልሽ። ኧረ እህቴ በፈጠረሽ አይንሽን ግለጪ። ይኸውልህ ውሌ በጣም አድካሚ ነበረ። ስራው በዛ ላይ አድካሚ ነበረ። አሁን አታስቸግረኝ። ግን በአንድ ነገር ብቻ ነው የምንስማማው ወኪ። እሺ ምንድን ነው? ግን በዚህ ከተስማማሽ ይሄ አናንያ የሚባለው ሰውዬሽ ጣጣውን ጨርሶ አንቺን ፈልጎ እስካልመጣ ድረስ አንቺ ክብርሽን ጠብቀሽ አርፈሽ ትቀመጫለሽ። ተግባባና? እሺ ወንድም ይበላ። እኔ የምለው ምን ልሁን ነው? ቆይ ዛሬ እንዴት ስትሆኛለሽ? አሃ ማርዋ ተው እንጂ በልኩ አድርገው። ልጁ ምንም በማያውቀው ነገር እህቱን እንደሚያጨናንቃት ረስተኸው ነው? አይ እንግዲህ የነገረችው መሰለኝ። ደግሞስ ማወቁ አይቀር። አሁን ደክሞኛል። የምትፈልገው ነገር አለ? ልተኛ ነው። ባይሆን ቅድም እንደዛ ስትሆኝ የነበረው ምን ሆነሽ ነው? ምን ሆኜ ነበር ማርዋ? ቡና በስኳር ወይስ በባዶ ብለሽ የምትጠይቂኝ ምን ለመሆን ነበር? አይ እንግዲህ ምን ነበር? ታየኔዋ እሱን ነው እንዴ? ማወቄን ዘንግቼ ነው። አይደገምም። ኧረ አንቺስ ምንድነው እያደር ስራ የምትሆኝብኝ? ኧረ ተይሙ። እውነት ያንተው ነኝ። ራት ላቅርብልህ? ማርሸት እነትዬ መምጫቸው ደርሷል። ስራዬን ልስራበት። ለእኔም ለአንተም እሱ ነው የሚሻለን። አታደርጊውም የኔዋ። አደረኩት። ራት ላቅርብልህ? አብረን ከሆነ በላለሁ። አይ እንግዲህ የቤት ሰራተኛ መሆኔን አትርሳ። ስራዬን ልስራበት። ራት ላቅርብልህ ወይስ? አልበላም። አየሽ እኔም እንደዚህ ነበረ ቀኑን ሙሉ ነፍሴ ስትበተን ያለችው። በላውን ተኛ። ጧት የምትነሳው ነገር ደግሞ አቁም እሺ? አየሩ እስክትለምደው ካልሽሽ። በዛ ላይ ዛሬ በጣም ደክሞኛል። ታዲያ የደከመው ሰው እኮ መተኛት